ሐዘኔን አጥፍቷል ሐዘኔን አጥፍቷል ሐዘኔን አጥፍቷል መከራ ይህን ደግሞ ጌታ አስረስቶኛል ጌታ አስረስቶኛል ለብቻ ውጣ ሲለኝ ከአገሬ ውጣ ሲለኝ ከምድሬ መቼ ተወኝ ለዛ ላውሬ ለብቻ ውጣ ሲለኝ ከአገሬ ውጣ ሲለኝ ከምድሬ መቼ ተወኝ ለዛ ላውሬ ለብቻ ውጣ ሲለኝ ከአገሬ ውጣ ሲለኝ አረ ኢየሱስ ጌታ ነው ሐዘኔን አጥፍቷል ሐዘኔን አጥፍቷል ሐዘኔን አጥፍቷል መከራ ይህ ደግሞ ጌታ አስረስቶኛል ኢየሱስ ያድናል ለብቻ ውጣ ሲለኝ ከአገሬ ውጣ ሲለኝ ከምድሬ ለብቻ ውጣ ሲለኝ ከአገሬ ውጣ ሲለኝ መቼ ተወኝ ወዳችኋለሁ ቁጭ በሉ ጌታ ይባረክ ስለ አንድ ሰውዬ ዛሬ ልንገራችሁ ያዕቆብ እንዲህ ብሎ ነገረን ሁሉ ጊዜ ነግራችኋለሁ ትህትና የሚጨምረው ግሬስ እንዳለ ያዕቆብ ምዕራፍ 4 ቁጥር 6 ብዙ ጊዜ አስተምረዋል ምክንያቱም የግሬስ በሩ ነው የጸጋ በሩ ነው ትህትና ጸጋን ይደርባል ሃምብልነስ የሰማይ ቁልፍ ነው የሚወጣጠር ሰው ከግሬስ ሲጎድል ታየዋል እና ትዕቢተኛን ሰው ደግሞ ራሱ እግዚአብሔር ነው አጌንስት የሚሆንበት እግዚአብሔር ራሱ ይቃወማል መቃወም ማለት ታውቃለህ ወደምትፈልግበት እየሄድክ እንዳትሄድ መያዝ ማለት ለትሑታን ግን ጸጋ ይሰጣል ጸጋ ማለት ደግሞ የሌለህን ኃይል ታገኘዋል ቆይልነ ወዲያው እንደዚህ ያለን ያዕቆብ ትህትና ጸጋን ያመጣል አለ ትዕቢት ደግሞ ምንድነው እግዚአብሔር ይቃወማል ካለ በኋላ ለእግዚአብሔር ተገዙ አለ እሺ ከዛ ዲያብሎስን ተቃውሙ እዚህ ቤት መጣ እልል ብለህ አሜን ብለህ አሸብሽበህ ስትወጣ አስማተኛው ይገዛል አያባጋ ሸብረብ ምነው ለኢየሱስ ሽር ጉዴ ለኢየሱስ ነው ያኛው መገዛት የሚሰጠኝ ስልጣን ደላጋባ ቅዱስ እዚህ ቤተ ክርስቲያን ውስጥ የዝማሬ በር ለማግኘት ከሱ ጋር ሰሚት ማድረግ አለባት ቅዱስ ይህን ስልጣን ያገኘው ለእኔ ሰሚት በማድረጉ ነው ለስፒሪት ዓለም ሰሚት ስታደርግ የምታገኘው ኃይል አለ ቀጥል የሚለኝ ብቻ አሜን ይበል አንድ ሳምሶን የሚባል ሰው እናትየው ልጅ የላትም ነበር እግዚአብሔር መጣ መሳፍንት ምዕራፍ 13 ቁጥር 5 ላይ ምክንያቱም ትጸንሻለሽ ወንድ ልጅም ተወልጃለሽ እሺ በራሱ ላይ ምላጭ አይድረስበት አሁን ስማኝ ልጁ ከናቱ ማፀን ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናል እሺ እስራኤልንም ከፍልስጤማውያን እጅ መታደግ ይጀምራል ይሄ ሰውዬ ዴሊቨር ነፃውት አዳኝ ይሄ ኃይሉ ግን የሚሰራው ለኔ እሺ ካልሽ ብቻ ከእሺሽ ውጪ ኃይሉ የለም ምን ላድርግ ድሬድ አድርግ ሰው ምላጭ እንዳይነካው ምላጭ ካልነካው ያድናል ኃይል አለ ኃይሉ ግን የሚገናኘው እኔን እሺ እስከምትይን ድረስ ነው
በመገዛት ውስጥ የሚገኝ ኃይል ነው። አውቀደም ነው። ሳምሶን በአንድ አህያ መንጋጋ 1000 ያጋድማል። በአዲስ ገመድ ታስሮ እሳት እንደነካው ፈትል ይበጥሳል። ኦሮቦ አንበሳ እንደ ጠቦት ይበጫጭቃል። ፖራሻካ ከሞን ይሄ በደብስ ማለት 300 ቀበሮ ይይዛል። ይሄ ከባድ ነው። በዚህ 300 ቀበሮን ጌታን አስቀብለ ቸርች መመስረት ማለት እኮ ሁለት ለሁለት አረጋቸው ይላል እኮ። እኔ እናንተ ሁለት ለሁለት ማድረግ አልችልም። እግዚአብሔር ካረዳኝ አልችልም። ቀበሮ ሁለት ለሁለት ግሩፕ ይሄ እግዚአብሔር ኃይል እኮ 300 ቀበሮ አለ። አንድ ቀበሮ ትይዛለህ እንዴ? ኦሬዲ ቀበሮ ትሆናለህ አንተም። እሱን ሳሳድድ አትመለስም። ምን አይነት ኃይል ነው ላይ ያለው? I love this ፍልስጤማውያን ተነጋገሩ። ምን ብለው? ኃይሉን ከየት አመጣው ብለው። ሰው መጨነቅ አለበት በድል። የት ነህ? ሰዎች ከየት አገኘው ማለት አለባቸው። ፌቨርህ፣ ተሰሚነትህ፣ ፋይናንስ። እኔ ልባርክ ነው። ፍልስጤም እስከሚነጋገር ይባርካል። ከየት አመጣው መባልሽ? አናህም በጋዳስ የፍልስጤም ገዢዎች ይላል ኃይሉን ከየት እንዳመጣው ፕሊስ ንገሪን አሏት ይላል። ደላ ጋር ዝም ብሎ ያንተ ቢዝነስ ላይ ሰው ሲሰለፍ ምንድነው ኃይሉ? what the difference እስኪባል በፈለከው ፊልድ ነጋዴ ብትሆን አስተማሪ ብትሆን whatever የሆነ ነገርማ አለው መባል አለበት። ሰውን የሚያነጋግር ኃይል ውሰዱልኝ። ከየት ነው ይሄ ፌቨር? ከየት ነው ይሄ መወደድ? ከየት ነው ይሄ ድል? ከየት ነው ይሄ ሰክሰስ? ከየት ነው ይሄ ኃይል? ማሃላ ጋባስ መጠየቅ አለበት። ከየት መጣ ይሄ ድል? በየት በኩል የተሳካለት? አይ እሱ የሆነ ኮኔክሽን አለው። አዎ የሰማይ ኮኔክሽን አለ። ስፒሪቹዋል ከሆነ ጉዳዩ መንፈሳዊ ከሆነ ማህራባሻ ጋባላጋባ ይኸውላችሁ ቦይ የተሰነጠቀ የተዘጋ ጅረት ወደ እናንተ ሲመጣ እየተነበይኩ ነው። አልቫቶ ራሳ ካማሎ ካማያ ካማዳ ኤባሎ ሲካማዲ ካማቶራ አንዳንዱ ሰው አራዳ ስለሆነ ነው ይለኛል። አንዳንዱ ሰው ከተማ ልጅ ስለሆነ ነው ይለኛል። አንዳንዶቹ ቤተሰቦች ስለሚያግዙ አላወቅም። ሌላ ኃይል አለ። ሌላ ኃይል አንድ የተገዛውለት ኃይል አለ። እምልፈሰፈስለት ኃይል አለ። እሱ ጋር ስደርስ ክብልን ልምልለት ኃይል አለ። የተገዛውለት ከየት አመጣው? ሂዱ እስቲ ምዕራፍ 16 ላይ እዛው መሳፍንት ላይ ምዕራፍ 16 ቁጥር 5 የፍልስጤማውያን ገዦች ወደ እርሷ ሄደው
እርሱን አስረን በቁጥጥራችን ስር በማዋል ልናሸንፈው እንዴት እንደምንችልና የብርታቱ ታላቅነት ሚስጥር ምን እንደሆነ እንዲያሳይሽ እስቲ አባቢው ንገሪን። አሁን ፈልጓል። ሰውየው ኃይል አለው፣ ምን ችለው አይደለም። የቱ ጋር ነው ግን ኃይሉ? ምክንያቱም የሰው እንዳልሆነ አውቀውታል። ኃይል አለው፣ ከባድ ጉልበት አለው። ከየት እንደመጣ ነገር ማካፋሳ ከኃይል አለ። ኤላባ በገባችሁበት ይሄ ኃይል ያስደንግጥ። ኃይል ገማዶ ማሽማ ላፕሮፌሰር ኬማ ግራዲከኒያ ማታ እማገለግለው ጌታ ምስክሬ ነው። አህዛብ ሰላቢ ነው እስኪሉ ትባረካል። ሌላ ኃይል አላት ይሉሻል። ውሰደው ቁጭ በል። ይኸውልህ ፍልስጤም እኮ አለ የፍልስጤም ገዥ። ኧረ አምላኬ ከኔ ጋር አንዴ አየሩ ሰንጥቀው በእኔ ያለው በእነሱ ካለው ይበልጣል በልጩ ድገሞ አንድ ሰንጥቀው ድገሞ አንድ ጊዜ አባካፋኔ እንዲበራ የሆነ የማሸነፍ ማህተም ሲመታ የድል ማህተም ሲመታ ላላባጋንዳ ጋላጎስ ራባጋቫንደ ግሬቬሽ ኮማንደ ግሬስ። አሁን ስማኝ፣ ጦርነቱ የፍልስጤምና የአንድ ሳምሶን የሚባል ሰው ያለ ምን እንደው የሳምሶንን ፊልም ሳይ እናደዳለሁ። ጡንቺስት አድርገው ሰርተውት፣ ጡንቺስት አይደለም። ከዚህ በፊት ነግራችኋል። ራስታ ነው በቃ። ራስታ ደግሞ ብዙ ጊዜ ሰውነቱ ይከሳል። ብዙ ጊዜ ወፍራም ራስታ ይቻላል። ቀጠን ያሉ ናቸው አይደለ? ሳምሶን በቃ አርጎ ፊልም ላይ የሚሰሩ የእጅ አይደለም ኃይሉ እሺ በማለት የተገኘች ኃይል ነው። አትቆረጥ እሺ በማለት የተገኘ ኃይል። አንድ ቀን ልንገራችሁ። አንድ ቀን ለመጀመሪያ ጊዜ አንድ ሳውዝ አፍሪካ ተጋበዝኩ። ለመጀመሪያ ጊዜ የዛሬ ስንት ዓመት ምን አባት 15 ዓመት እና ተጋበዝኩ። ያን የአገልግሎት ኤክስፒሪየንስ ብዙ የለኝም። ብዙ አገልጋዮች የሚያውቁኝ አምልኮ በመመራት ነገ ማንም የሚሰብከው የሩዋንዳ ሙሉ ወንጌሉ የሚያስመልከው ልጅ ምናምን ነው መባለው እና ከዛ ተጋበዝኩ። የጋበዘኝ ፓስተር ሳሚ ነው። እዚህ የሚመጣው ወዳጄ ነው። ጋበዝ እሱ ደግሞ በልጅነቴ ጸልዮልኛል። እናቴ ሳስቸግራት አጸልያልኛለች። እሱ ነው ኢንቪቴሽን ይላከልኝ። ከዛ ኤምባሲ ሲሄድ ትልልቅ ታዋቂ አገልጋዮችን አገኘዋቸው። ከዛ ያው ፈራ ተባ እያልኩ ነው ተጋበዝሽ ሳውዝ አፍሪካ ሳይ አይ ግን እኮ አይሰጡም ማለት አልወድም። እንደዚህ ድሮም አልወድም። አይሰጡም እሺ ያው ዶክመንት ላስገባ ነው እና አስገባ። እኔ ራሱ ካስገባው አንድ ወሬ ነው። አንዱም ካስገባው ምናምን ሳምንቴ ነው። ስንት ሳምንቴ ነው ምናምን አሉኝ። አሙጃኒያ ብዬ ሄድኩኝ። ላንተም አይቻል ምን አለ ላንተም አይቻል ምን አለ ጌታ አለፍኩት ሁሉንም ክብር ለዘላለም ሃሌሉያ። ከዛ ፓስፖርቴን አስገባውን መጥቼ ሮብ ቤት የሚባል ጸሎት ነበረን። እዚህ ሮብ ጸሎት ቤት ላገለግል እዛ ቁጭ ብያለሁ። የጸሎት ቦታው ነግያ ያውቀዋል። ሮብ ቤት የምታውቁ ሰዎች እንዲህ ፊት ለፊት አለው እንዲህ ኤል ነው። ቁጭ ብያለሁ ተከታታይ አገልግሎት። ጌታ ምን አለኝ? በዚህ መካከል እየሮጥክ ሰንጥቀህ ሂድ፣ የሳውዝ አፍሪካውን መንገድ አቀናልሃለሁ አለኝ። ቢኒም ታውቀዋለህ ሮብ ቤት። አሁን ምን ይሉኛል? በሰላም ተከብሬ አገልግዬ በወጣስ እግዚአብሔር ምስክሬ ነው። ህዝቡ ምን መጣ እስከሚል
መሃል ለመሃል እርል ያው እግዚአብሔር ምስክር እንዲያሉ ሁሉ አሉ የደነገጡ ሁሉ አሉ ሮጥኩ ተመለስኩ ቁጭ አልኩ ከዛ አብሮ ይማከለክል ማቲ የሚባለው ወንድም አለ የኔ ምን ነው አይ ችግር ሳገለግል ነግራለሁ ማይክ ላገለግል ስቆም ቅድም የሮጥኩትን የሚቀጥለው ሳምንት ነግራቸዋለሁ አልኳቸው የሚቀጥለው ሳምንት ስመጣ ቪዛዬን ይዤ ነው የመጣሁት እሺ በማለት ውስጥ የሚገኝ ኃይል ባይዘ ይሄ የኃይል ዓለም ክብራቸውን የሚወዱ ሰዎች አያገኙትም አይገናኙም ከዚህ ዓለም ጋር ልቀጥል ስለዚህ ኃይል ሰጣለሁ ጸጉር እንዳትቆረጥ ባይዘው ጸጉርን ፈልገህ ስታሳድገውና ታዘህ ስታሳድገው ይለያያል ግዴታ ሆኖብህ ራስታ ስትሆን ደግሞ ፈልገው ሲሆን ይለያያል የግዴታ ራስታ ነው እሱ ወዶታል እንደዚህ ያለ አይደለም ከተቆረጥክ ባዶ ነው በቃ አለቀለ አሁን ይሁን ፍልስጤሞች የፈለጉት ኃይሉ እዚህ ላይ እንዳልሆነ እናውቃለን አሉ የት አይደለም ኃይሉ የት ነው ብቻ ነገር እግዚአብሔር ደግ ስለሆነ መቼም ኃይሉን ጸጉር ላይ ነው ያደረገው እጁ ላይ ቢያደርገው እጅ ቢቆረጥ አይበቅልም እግር ላይ ቢያደርገው እግር ቢቆረጥ አይበቅልም ይሄ በመረቱ ባለጸጋ የሆነ አምላክ ቢቆረጥ የሚያድግ ጸጉር ላይ አስቀመጠው አሁን ደሊላ ሁለት ይሸጉዷታል ባይዘው የመጀመሪያው በአዳዲስ ልጥ ብታስርኝ አላት እኔ ያሳዝነኛል እኔ ከሷ ጋር ይሄን ያለ መጫወቱም ምንድነው የድሮ ሴቶች ጨዋታ እዚህ ጋር ነው እኮ ያለው ኃይሌት ጋር ነው ስትለው አንተ ራሱ እንደዚህ ምንህን ብንይዝ ነው የምትሸነፈው ስትባል ትቆያለህ እንዴ ማኪያቶ መጨረስ የለብህም እንኳን ነገርሽ ብለህ ነው መጥፋት የቱ ጋር ብንነካ ትሸነፋለህ አሁን በደንብ ስሙ ውጊያው ብዙ ሰው እዚህ ጋር የሴትና የወንድ ይመስለዋል behind the spiritual power ለሱ ኃይል የሰጠውና የፍልስጤም አምላክ ነው እየተዋጋሉ በደንብ ስሙኝ I love you ገብቶሻል ማለት የሆነ የወንድና የሴት አይደለም ጨዋታው የእግዚአብሔር ዓላማና ዳጎን ነው እየተዋጋሉት ቆይ በኋላ ነግራችኋለሁ ካያሳር በሰባት ልጥ ብታስሪኝ አላት አሰረችው መጡብህ አለችው ከመኝታ ቤት በጠሰው እሺ አንቀናጠፋ አንተ ግን ሸወድከኝ የምትታሰርበትን አልነገርከኝም ከዚህ በኋላ ራሱ ኮንቨርሴሽን መቀጠሉ እስኑት የሰው አይደለም ይሄ እሺ በቃ ሰባቱን ቆዳለ ከቄጤማ ጋር ጎንጉነሽ በሬት ብትቀብሩ ይላታል አሁንም መጣሉ መጡስ ነው ነቅሎ ይወጣል ሰውየው ጸጉሩ ካልተቆረጠ አይላል መጨረሻ እስከ ሞት ጨቀጨቀችው ይላል ኤጀንቶች አሉ ላይፋችሁ ውስጥ ኤጀንቶች ፍቅራችሁ እስከ ሞት ይመስላል ግን ኤጀንት ናቸው ዲሞኒክ ኤጀንት ተልኮ ያላቸው ከዲያብሎስ የሚመጣው ገንዘብን ፈልጓል የሚመጣው መልክሽን ፈልጓል የሚመጣው አይደል ፐርፐዙን ነው አታከማር ቢፈልግ ህይወት ላይ እግዚአብሔር ያቀደውን እቅድ ያንን ነው ለማበላሸት የመጣው ዛሬ ማታ ይመታ ተነስቶብኛል አልኩህ እኮ እግዚአብሔር ይወጋዋል እየሰማሽ ይኸውልህ የደሊላን መልክ አይደለም ፋይት ማድረገው የደሊላን ሰውነት አይደለም ፋይት ማድረገው ቲንኪንጓን አይደለም ባኮፍ ከሷ ጀርባ ያለው ነው አለው በሷ በኩል ሊስቅብኝ የፈለገ
ቆይ እነግርሃለሁ። መጨረሻ ፀጉሬ ላይ ነው አላት። አስተኝታ ላጨችው። ይሄ ምዕራፍ ሙሉን አንብቡት። ከላጨችው በኋላ መጥቶልኝ እንደመጡ ያደረጉት ምንድን ነው? አይኑን ያጠፉት። ምን ማለት ነው? የመጀመሪያ አይኑን ያጠፉት ለምንድን ነው? አይኑ ስለጠፋ ነው። ባይዘው አንድ ጊዜ አስበኝ ብሎ ይጸልዩ። ቪዥን ያሳጣል፣ እይታ ያሳጣል። እንደማትቀጥል እንዳይታይ አድርጓል። ወደፊት በቃኝ ያስብልሃል። ውሰደኝ የሚል ጸሎት ያጸልያል። አይኑን አጠፉት። ቅዱስ ቁጥር 20 ጀምር አንብብልኝ። ቁጥር 20 ምዕራፍ 16 ቁጥር 20 እርሷም ሳምሶን ፍልስጤማውያን መጡብህ አለችው። ከላጨችው በኋላ እሺ። ሶምሶንም ከእንቅልፍ ነቅቶ እንደ ወትሮ አደርጋለሁ አለ። ያሳዝነኛል። ሞክሯል፣ ድድሩ ረበረበረ ምናምን ብሏል። ኃይሉ ከተገዛህም ይመጣል። ከሰሚሽን ውጭ የለው መሰለው ይላል። ቀጥላ ነገር ግን እግዚአብሔር እንደተወው አላወቀም ነበር። የሆነ የተለየው ዓለም አለ። እኔ ወዳችኋለሁ። ሳምሶንም ከእንቅልፉ ነቅቶ እንደ ወትሮ፣ ከዚያም ፍልስጤማውያን ያዙት። አይኖቹን አውጥተው ወደ ጋዛ ይዘውት ወረዱ። ከዛስ በናስ ሰንሰለት አስረው እስር ቤት ውስጥ እህል እንዲፈጭ አደረጉት። እሺ። ነገር ግን ከተላጨ በኋላ ጠጉሩ እንደገና ማደግ ጀመረ። ጸጉሩ እንደገና ማደግ ጀመረ። አይ ላቭ ዲስ። እግዚአብሔር በምሕረቱ ባለጸጋ ነው። ቀጥሎ ያለውን አንብብ። በዚህ ጊዜ የፍልስጤማውያን ገዦች አምላካችን ዳጎን ጠላታችንን ሳምሶንን በእጃችን አሳልፎ ሰጥቶናል። በቃ ያሉትን ሰማች። ደሊላ ሰጠችን አይደለም ያሉት፣ ዳጎን የሰጠናል። ይኸውልህ የሆነ የአጋንንት ዓለም ላይ በአንተ ምክንያት አይሳቅ። እየገባ ያለ አሜን ይበለኝ። በአንተ ውድቀት፣ በአንተ ስራ መበላሸት፣ በአንተ ድህነት፣ በአንተ ትዳር፣ በአንተ ቤት ዳጎን አይመሰገንም። ካባጃና ማሃ የአሕዛብ አማልክት ሰነፎች ናቸው። ይኸውላችሁ አሁን ብዙ ሰው የማይገባው የሳምሶንና የደሊላ አይደለም ጦርነቱ፣ የእግዚአብሔርና የዳጎን ነበር። አንደኛ ሳሙኤል ምዕራፍ 5 ላይ ሄድልኝ። አንደኛ ሳሙኤል ምዕራፍ 5 ምዕራፍ 5 ቀጥል። ፍልስጤማውያን ይኸውልህ የእስራኤል ታቦት ተማርኮ ሄደ። እስኪ አሁን ከቁጥር 1 ጀምረን ፍልስጤማውያን የእግዚአብሔርን ታቦት ከማረኩ በኋላ ከአቤኔዘር ወደ አሽዶድ ወሰዱት እና ከዚያም ወደ ዳጎን ቤተ ጣዖት አግብተው በዳጎን አጠገብ አኖሩት። የአሽዶድ ሰዎች በማግስቱ ማለዳ ተነስተው ሲመለከቱ እነሆ ዳጎን በእግዚአብሔር ታቦት ፊት መሬት ላይ በግንባሩ ተደፍቶ አገኙት። አሁን ስሙኝ፣ ብዙ ሰው የሚመስለው እዚህ ጋር ነው ዳጎንና ታቦት የተጋጠሙት አይደል? ኤቭሪ ጦርነት ዳጎንና ታቦት ነበረ። የሳምሶንና የፍልስጤማውያንም ጦርነቱ የአምላካቸውና የአምላኩ ነበር። በሕይወታችሁ ላይ እግዚአብሔር ያቀደውን እግዚአብሔር ሰራለው ያላችሁን ነገር ፋይት እያደረጉ ያሉት ሰዎች አይደሉም። እንዳትነግድ በር እየዘጉብህ ያሉት፣ ስራ እንዳትሰራ እየዘጉብህ ያሉት። I know this is spiritual። ነቅቼበታል።
ነቅቼበታል። ስለዚህ ዲል የምታደርገው እንዴት ነው? በስፒሪት ነው ዲል ማለት ካላቫቻ ማስ እርግጠኛ ሆኜ ግን የምነግራችሁ የጠላቶች አማልክቶች አይመሰገኑ። ያካባላ የጠላቶች አማልክቶች አይሰዋላቸው። የጠላቶች አማልክቶች ደም አይጠጡ። ሻዳማስ አድርገልኛል አይባሉ። ማካቫዲያሳ ራቫጋዲያ እንዲህ ነው የሚባለው። እግዚአብሔር ነው በሰልፍ ኃያል፣ እግዚአብሔር ነው ብርቱና ኃያል። የሆነ ሰው አለ መኝታ ቤቱ ተንበርክኮ መርካቶ ድል የሚያደርግ አንድ ሰው አለ። ካይ ጀባሪ ከማቶዛ እዚህ በልሳን አውርቶ ዳጎንን የሚደፋ ቨርዲያማ ክሩስታ አግራዲያማ ክሩስታ ክራቫሻ ብራቮስ ብራንዳ ግሬቨደ ከበርዲ ግሬቨር ዶስታ አርበራንደ ግሬደ ገበር ዶስታ ግሬቨዲያ ማትሮባራ ደስ አይለውም። ጠላት ደስ አይለውም። አዎ ደስ አይለውም። ያንተ አገልግሎት ተበላሽቶ ደስ አይለው። ያንተ ስራ ተበላሽቶ ደስ አይለው። ዳጎን አይመሰገንም። ምን ላይባልለትም መስዋዕት አይወስድም። የኔ አምላክ ነው የሚመሰገነው። ቀጥዬ መሰገናል፣ ሰርቼ መሰገናል፣ ተባርኬ መሰገናል። ሻማሃራባ ደባር ሳግራፋካን ያማሳ ላፍረሽኪ ፓፋካታ ካለፈንተ ግሪፋሳ ተነስና መታ አልፋቺ ከማቶባ እልል አይልብኝም ጠላት ይበል፣ አይደሰትም ዳጎን ይበል። ሻካ ማኪፋ ቶሳ ኤፓራጂ ከማስ ዶዶስቶ ኦሮ ማቺባ ካቦሳ ኪያማቶስ ኤሌ ፖራ ሲኪ ማካሎሳ ሻላላ ባጋቦራባ ሳክራዳ ጋባ የፍልስጤምን አማልክት ምታው፣ የአሕዛብን አማልክት ምታው። መንገድን የዘጋውን ምታው፣ አትራመድም ያለን ምታው። ኮኔክት የምታረጉ ሰዎች ኑና ዘራችሁን ዝሩው፣ እየመታችሁት ዝሩ። ወላ ካያስ ምንድነው? አምላኳ መባል አለበት። ማን ነው ሚረዳት መባል አለበት። የትጋ ነው ኃይሏ መባል አለበት። ሻሃራሃ ከተመጣችሁ ሞገሱን መባል አለበት። ማይኮቴ ካሳ እንዳልቨጂን ታላኮራ አማራዲ ጋንቶሴ ካማ ላፕራቫ ለሱ ብቻ ነው እንደሚሳካለት መባል አለበት። ወካያ ባባካንዶስ ኦና ማኒ ማሹዳ ውማን ታግረሰከ ፓራባ አላፋቴ ከማሶካማ ዲያማስ አማለፈሽ ከማሃ ሻካፋራባ ከባሳ ምሽግን ለመስመር ግን በእግዚአብሔር ፊት ብርቱ ነው። ያደቀኩት ይደቃል፣ የረገምኩት ይዘጋበታል። ወሻካባላ ካማ ለፕራቫዲያማ ሳካማ ላፓራ የመንግስተ ሰማያትን መክፈቻዎች ሰጥቻለሁ። ለታራዲያባ ሳካ በምድር ያሰርከው በሰማይ የታሰረ፣ በምድር የፈታው በሰማይ የተፈታ ይሆነ። አይኖ ማንቹባ ላባረበ ከፋንያ ምቾ ሆያካ ሁነኒ ማዲባ ሻካማስ ራምባጋቴ ገቤቴ ከቤሳ ውማረዳ ካዲጋማሳ የ ሻካባ ካባ ራቫስ ላፓቫታ ከማሳ የውልሽ የልጆችሽን ደስቲኒ አስለቅቂ። ደስቲኒውን አስለቅቀው ምታ ሻካባሳ በኔ ያለው በዓለም ካለው ይበልጣል። በኔ ያለው በዓለም ካለው ይበልጣል። በኔ ያለው በነሱ ካለው ይበልጣል። ሻዳካ ባዲያማሳ ዓለምን ኮስሞሱን ሲስተሙን ሁሉ አሸንፋችሁታል።
አይካፓራሳካማ ወማይ ያዲጋ ቱዛ አሜን ባራጀ ከማስ በተራራ ላይ የሚራመዱ ሰዎች አሉ። ከፍታን መንገዳቸው የሚያረጉ ሰዎች ያላላ ባሸበለ ባሪባካማያስ አርከባ ሻካፋዲያማሳ አባት እንዴት ኃይለኛ እንደሆነ አታውቅም አለው። ስለዳይ ሲነግረው አባትን አታውቀውም? ድብ ልጆቿን በተነጠቀች ጊዜ እንደሚነሳ አውሬ ነው። አታውቀውም? እንደዛ እስክትባል ጠላቶች መደንገጥ አለባቸው። አታውቀውም? አካታታ አታውቀውም? ነብይ ኖክን አታውቀውም? ነብይ አራርሳን አታውቀውም? ድብ ልጆቿ በተነኩ ጊዜ በቁጣ እንደምትነሳ አይ ካልቻባራ አማምባጋቱ ሰኪማ ሁማንደ ኪባስ የባባባባባባባባያ ሻባባባጋባጋሞት ካባያስ ለፐረሰከላ ኤማይኖ መሽንዳ ኪያማቶሳ ይሁን በተለያየ ጦርነት የተበላሸ መንገድ ሲቀጠል እያየሁ መዝሙር 118 ናውጣል። 118 ቁጥር 10 ባክ መርከቤ ላለው እሺ መርከቤ ላለው መርከቤ በለልኝ ቅዱሴ ህዝቦች ሁሉ ከበቡኝ። አይል ባይታው የሚያወራው ህዝቦች ማለት ስለ ብዙ ሰዎች ነው የሚያወራው እና እስራኤላውያን አይደሉም። ህዝቦች አሕዛብ ነው የሚያወራው፣ ብዙ ናቸው። ከበቡኝ። እሺ ነገር ግን በእግዚአብሔር ስም አስወግዳቸዋለሁ። አሁን የከበቡት ፊዚካሊ እኮ ነው፣ ፊዚካሊ። እሱ ግን እየተዋጋቸው ያለው መንፈስ አለባለስም። እየተዋጉት ያለው ፊዚካሊ እሱ ነው። በእግዚአብሔር ነው መበትናቸው። ቀጥላ መክበቡንስ በየአቅጣጫው ከበቡኝ። እሺ ነገር ግን በእግዚአብሔር ስም አስወግዳቸዋለሁ። እንዴት ነው ከበቡ? እስቲ እንደ ንብ መንጋ ከበቡኝ። እሺ ነገር ግን እንደሚነድ እሾህ ከስሙ በእርግጥ በእግዚአብሔር ስም አስወግዳቸዋለሁ። ከበባው ፊዚካሊ ነው፣ የሚመታው ግን በእግዚአብሔር ነው። ፊዚካሊ እንጀራህን ለመስጋት፣ ሞገስህን ለማበላሸት፣ ቤትህን ለመምታት፣ ስራህን ለመምታት የተሰበሰቡ ዛሬ ይበተናል። አመጣጣቸው እንደ ንብ መንጋ ነው፣ የሚነዱት ግን እንደ ሾክ ነው። አይ ሃሌሉያ 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 ሜላሊ ባሪ ዲካባዋ ኡምበረ ዲጋባሳ ወሐረጂ ከተከበሳ ካምባሮሲ ካማቱራ ሚጋቶ ሰከማዱባ አምባራጁሌ ባራፊራ ሁናናና ካምባጋቴሳ ሴምባርኩላ ረጂታሪዮራ ኢማራዲ ከዲቆባቴ ካያ ሶምባራ ደገዱላ ባራሃቦ አማምባጋቱራ ሻዳጋራጋሪ ገበራ ሻባካባዲያባስ ይስሐቅ ከውስጥ እንዲህ ዘይት ሲወጣ እያየሁኝ ነው። ከውስጥ ዘይት ሲወጣ እያየሁኝ ነው። ዘይት ሲወጣ እያየሁ ነው ከውስጥ ሻካራዳሃ ማንም ሊያቆመው አልቻለም። ዘይት ሲወጣ እያየሁ፣ ዘይት ሲወጣ እያየሁ፣ ቅባት ሲወጣ እያየሁ ሃይ ካራዲካ አማምባረሱዳ ሸለለበረለበ ከዲያማሳ ድምፅ ሰማለሁ።
ለማን ነው ትወስድልኛለህ? በህይወት እድሜ ዘመን ሁሉ ማንም አይቋቋም። በህይወትሽ እድሜ ዘመን ሁሉ ማንም አይቋቋም። አይቋቋምሽ። አላካባሸባሃ ማላካባሾለ በላማሃራ ሮደከዲጋማሳ ጌታ ግዛታችሁን እያሰፋሁት ነው ይለኛል። ግዛታችሁን እያሰፋሁት ነው ይለኛል። ማንም አይቋቋምም። ማንም አያቆምህም። ዓላማው ተፈጸመ። ሮዲከዲጋማሾለ ደባ የሆነ ግዛት የማስፋፋት ጸሎት ጸልዩ። እንዲህ አስፋፋ። አካባቢያችሁን፣ የተጽዕኖ ክልላችሁን፣ የምትሰሙበትን ክልል አስፋፉት። ኢልደራስ ከበያኩባ ያካፋኒ ጋባረፋ ዳካባሹና ማሐራ ሻባካፋኒ ያማሳ ይኸውልሽ እስራኤል በምድረ በዳ ሲሄድ ሊያቆሙ ታስበው ነበር አይደል? እውነት ነው። እሱ ግን ፀሐይን አቆሞ ነው ሄደው። አሜን። ጨረቃን አቆሞ ነው ሄደው። ሆኖም ማቅ ነገር አንቺን ለማቆም ያሰበ ይገረማል። ላንቺ በሚሆነው ሚራክል፣ ላንቺ በሚሆነው ተአምራት ጀካባሎ ካባሳ ላንቺ በሚሆነው ተአምራት፣ ላንቺ በሚሆነው ድንቅ የታል ጭብጨባው? ፉጨት እልልታ የለም። እልልታው የታለ? መርከቤ ከውሃው በላ ከፍ 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 ብሏል። ማዳኑ ከማበሉ ቀድሟል። ከእንግዲህ መጨነቅ አልቀጥቷል። መርከቤ ከውሃው በላ ከፍ 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 ብሏል። ማዳኑ ከማበሉ ቀድሟል። ከእንግዲህ መጨነቅ አብቅቷል። ያለ ጌታ መርከቤ የምን ስጋት ነው? ወጀብ ቢታይ ያለ ጎኔ የሚያኮራ በጣር ሰዓት የታል እልልታሽ? መርከቤ በውሃው በላ ከፍ 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 ብሏል። ማዳኑ ከማበሉ ቀድሟል። ከእንግዲህ መጨነቅ አብቅቷል። መርከቤ ከውሃው በላ አራታው ግን ማዳኑ ከማበሉ ቀድሟል። እሲ በልልኛ ያለ ጌታ መርከቡ ላይ የምን ስጋት ነው? ወጀብ ቢታይ ያለ ጎኔ የሚያኮራ በጣር ሰዓት ያለ ጌታ መርከቡ ላይ ጄፔስ እዚህ አራታው ግን በርኛ አልፈራም እኔ አልፈራም እኔ አልፈራም እኔ አልፈራም እኔ አልፈራም እኔ ትዛለው ኪዳኑ ትዛለው ኪዳኑ እግዚአብሔር አብሮት መሆኑ ትዛለው ኪዳኑ ልቤ ተሰማው ኩራት ጠላቴ ወድቆ አየሁት ተሰማው ኩራት ደግሞ ጀመረኝ ኧረ ዛሬ ልቤ ተሰማው ኩራት ጠላቴ ወድቆ አየሁት ተሰማው ኩራት ደግሞ ጀመረኝ አምልኮ
ጀመረኝ አምልኮ የኢየሱስ እጥነኝ ጀመረ ሕይወቴ እንደ ንስር በኃይል ታጅ ነገሬ እንደ ንስር በኃይል ታጅቦ ከትላንቱ ብሶ እልልታ ሞልቶኛል የትን እዚህ እንደገና 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 ወይ ክብር እንደገና ቅባት እንደገና ኃይል እንደገና በረከት እንደገና ክብር እንደገና ቅባት እንደገና ኃይል እንደገና የሚዬ ቆይ የሚዬ ማክስቱል አይ ምን መናገር ፈልጌ ነው መናገር ይፈለኩት ማለት ነው። ላስት ታይም በዚህ አንድ ወር ውስጥ አዲስ ስራ ጀምረልሽ ብለከኝ ነበር። እሺ አንዴ ልተንፍስ። ከዛ በኋላ ማለት ነው ነገሮች እንዳሰብኩት ይሄዳል ነበር። እሺ ከዛ ግን እኔ ሶሪ እና ይሄ ኢምፖርት ኤክስፖርት ላይሰንስ ማውጣት ፈልጋለሁ። ከዛ ግን this is not the time ብዬ ነው ማስበው እና ጊዜው ሲመጣ ይሆናል ብዬ ሩቅ ነበር ማስበው። ከዛ አንተ አንድ ወር ብለኸኝ ማለት ነው ኢሚዲየትሊ ሳላስበው ላይሰንስ አወጣሁኝ ማለት ነው። በቃ አልኳ። ከዛ ስራ ጀመርኩ። አየዬ ከዛ የፒኤልሲ ስም ማለት ነው የፒኤልሲ ስም ገባኦን ነው። ገባኦን ያ ሳሳካ ያወራህ ነበር ሳሳካካ ሳሳሳካ ያቺ ፀሐይ ቆሞ ነው አላልኳት? yes ገባኦን ነው። ከዛ ይኸውልህ በየሄድኩበት ማለት ነው ላይሰንሴን ሳወጣ የሄድኩበት ኦፊስ ላይ እንትኖቹ ማለት ነው ይሄ የመንግስት ምንድነው ሰዎች ይጠይቁኛል ምንድነው ገባኦን ምናምን እያሉኝ ማለት ነው። ከዛ ፀሐይ ቆሞ ነው ያኔ ነገር የሚሆነው ላይክ ኖርማል አይደለም በኖርማል አይደለም ይሄ ነገር የሚሆነው እና ነብይ ነኝ አልኳችሁ። እና ምን እያልኳቸው ነበር እኔ የማስበው ነገር የሆነ ይሄ ሱፐርናቹራል ነገር ነው የማስበው ራሴን አምኜ አይደለም ጌታን አምኜ እና ኖርማል ነገር አይደለም የሚሆነው እና ኖርማል ነገር ስላልሆነ ነው እንደዚህ አይነት ስም ያወጣሁት እያልኳቸው ነበር። ኢየሱስ ጌታ እና ኤግዛክትሊ እሱ ነው አንተ ብለህ ነው የሆነው። የእውነት እኔ ማይንድ ውስጥ አለ ከ3 ዓመት በኋላ የሆነ ካፒታል ያስፈልገኛል እሱን አስባለሁ እና የዛኔ ነው ብዬ ነው እኔ የማስበው። ግን አንድ ወር ብለኸኝ ማለት ነው በዚህ አንድ ወር ውስጥ እኔ የምሰራው ስራ አለ የራሴ ቢዝነስ አለኝ። ግን ይሄን ቢዝነስ አላሰብኩትም ነበር። አንተ አልከኝ ኦል ኦፍ ሰደን ማለት ነው ነገሮች ከየት እንደሆነ አላውቅም። ከዛ በቃ ላይሰንሱ ማውጣት አለብኝ ብዬ ኢሚዲየትሊ ላይሰንሱን አወጣሁኝ። ኢየሱስ ጌታ እና ገባኦን ቆይ አንተው እሱን ፑልፒት አንድ እዚህ ጋር እዚህ ፑልፒቱን አንተው እዚህ ጋር ትንቢት ነው የምናገረው ትንቢት ነው። አሁን እሷ ከ3 ዓመት በኋላ ነበር ያለችው አይደል በትንቢት አድርገው ተጥቁት የሆነ ለ5 ዓመት ለ10 ዓመት የቀጠራችሁትን ነገር ጎተትኩት አቀረብኩላችሁ። ይኸውልህ ያዕቆብ እንደዚህ አለው እኮ ልጄ ሆይ አለው እንዴት ፈጥነ መጣህ አለው። አምላክህ አቀረበል። ሰው የሚከራተትበት ነገር እጅ ገባ። እልልታው የት አለ? ያየሁትን አይቼ ኧረ እንዴት ልመለስ ፈርቼ ያየሁትን አይቼ ኧረ እንዴት ልመለስ ፈርቼ አይቼ ኧረ እንዴት ልመለስ ፈርቼ ያየው እንደሱ ነው የሚዘመረው። አንተ ሰምቼ ወጥቻለሁ የተናገረኝ መሀል ላይ ደርሼ ግራ አይገባኝ። ሰምቼ ወጥቻለሁ የተናገረኝ መሀል ላይ ደርሼ
መቼም ግራ አይገባኝም የተናገረኝ ያለኝን ሳላይ ፀሐይ አትጠልቅም ከቶ በኔ ላይ የተናገረኝ ውጭ ልምጣ ልምጣ ከቶ በኔ ላይ ጭንገፋ በዘመኔ በኔ እንዳይሰራ እግዚአብሔር አምላኬ ሆኗል ከኔ ጋር ጭንገፋ እግዚአብሔር አምላኬ ሆኗል ከኔ ጋር በኔ ተጀመረው ስራ የእግዚአብሔር ነው የሚያስተጓጉለው እሱ ማነው በኔ ተጀመረው ስራ የእግዚአብሔር ነው የሚያስተጓጉለው እሱ ማና ሰው አይደለም የተናገረ እግዚአብሔር ነው ወሳለ ያለ ሰው አይደለም የተናገረ እግዚአብሔር ነው ወሳለ ያለ ተናግሮ ማድረግ ከቻለ ልቤ በሱ ላይ ዛሬም ታመነ ተናግሮ ማድረግ ጌታ ከቻለ ልቤ በሱ ላይ ዛሬም ታመነ ሰው አይደለም የተናገረ እግዚአብሔር ነው ሰው